እንኳን ወደ ቅኝት ቲዩብ በሰላም መጣችሁ። እምነትና ክርስቶስ የማይወድቅ ብቸኛው ምልክት ሆኖ ይቀራል። ቴክኖሎጂ ይለወጣል፣ እውነት ጸንታ ትኖራለች። ነፍሳችንን ከእግዚአብሔር ጋር በማያያዝ በዲጂታል ዘመን እንዴት በጥበብ መኖር እንደምንችል እንማር። በዚህ ቪዲዮ ውስጥ ብዙ ሐሳቦች ይነሳሉ። መንፈስ ቅዱስ ማን ነው? መንፈስ ቅዱስ ሥራ ምንድነው? መንፈስ ቅዱስ ጥቅም ምንድነው? መንፈስ ቅዱስ እንዴት ይሰራል? መንፈስ ቅዱስ በሰው ውስጥ እንዳለ እንዴት ይታወቃል? ሰይጣን ማንን ይፈራል? የሚሉ ሐሳቦች ይነሳሉ። ይህን ቪዲዮ እስከ መጨረሻው ከተከታተልን መልሱን በዚህ ቪዲዮ ውስጥ እናገኛለን። መንፈስ ቅዱስ ማን ነው? መንፈስ ቅዱስ የእግዚአብሔር መንፈስ ነው። በፍጥረት በአማኞችና በዓለም ውስጥ የሚሰራ የእግዚአብሔር መገኘትና ኃይል ነው። እርሱ ራሱ እግዚአብሔር ነው። አብ፣ ወልድ፣ መንፈስ ቅዱስ ጋር አንድ ነው። ጠቅልል ተደርጎ ሲነገር ቅድስት ሥላሴ ወይም አብ፣ ወልድ፣ መንፈስ ቅዱስ ማለት ነው። እግዚአብሔር ዘላለማዊ ራሱን የቻለ ሁሉን ቻይና ሁሉን አዋቂና የሰማይንም የምድርን ፈጣሪ እርሱ ነው። እርሱ የሕይወት ሁሉ ምንጭ ነው። መጀመሪያና መጨረሻም አልፋና ኦሜጋ ሁሉ እርሱ ነው። ሁሉ ነገር በእርሱ ውስጥ የሚገኝና የተጣመረ ነው። ቆሎስያስ 1 ከቁጥር 15 እስከ 16 ይህን ሐሳብ ይገልጽልናል። እሱም የማይታይ አምላክ ምሳሌ ነው። የሚታይና የማይታይ ዙፋናትም ቢሆኑ ጌትነትም አለቃነትም ወይም ስልጣናት በሰማይና በምድር ያሉት ሁሉ በሱ ተፈጥረዋልና ከፍጥረታት ሁሉ በኩር ነው። ሁሉ በእርሱና ለእርሱ ተፈጥሯል ይለናል። እርሱም ከሁሉ በፊት ነው፣ ሁሉም በእርሱ ተጋጥሟል ይላል። የመንፈስ ቅዱስ ሥራ ምንድን ነው? የመንፈስ ቅዱስ ሥራ የሰዎችን ልብ የንስሐ ፍላጎት እንዲኖር ይከፍታል። በኃጢአት ላይ ቁርጠኛ ውሳኔ እንዲያደርጉ ይረዳቸዋል። ንስሐ እንዲገቡ ዕለት ዕለት በሕሊናቸው ያናግራቸዋል። የደነደነ ልብን ይከፍታል። የእግዚአብሔር ፍቅርን ያሳድራል። ኃጢአትን እንዲጠሉ በማድረግ ወደ ንስሐና ወደ ጥምቀት ይመራቸዋል። አንዳንዴም በጭንቀትህ በመከራ ውስጥ እሱን እንድታይ መንገድን ይከፍትልሃል። በኃጢአት ውስጥ ሆነን እንኳ ወደ እሱ እንድንቀርብ ዕለት ዕለት ጥበቃውን ይሰጠናል። መንፈስ ቅዱስ ፈጥኖ በመታረቅ ወደ ፍቅሩ በንስሐ ይመራል። ታራቂ ነው። መንፈስ ቅዱስ በአጭሩ ታራቂ ነው፣ መሐሪ ነው። መንፈስ ቅዱስ ታራቂ ነው። መንፈስ ቅዱስ መሐሪ ነው። መንፈስ ቅዱስ ልብን ይከፍታል። መንፈስ ቅዱስ አናጋሪ መካሪ ነው። መንፈስ ቅዱስ ጠባቂ ነው። መንፈስ ቅዱስ ፈላጊ አቅራቢ ነው። የመንፈስ ቅዱስ ጥቅም ወደ እውነት ይመራናል። መንፈስ ቅዱስ አማኞችን ክርስቲያኖችን የእግዚአብሔር ቃል እንዲረዱና እውነትን እንዲገልጹ ይረዳቸዋል። ዮሐንስ 16 ከቁጥር 13 የእውነት መንፈስ በመጣ ጊዜ ወደ እውነት ሁሉ ይመራቸዋል ይለናል። መንፈስ ኃይልን ይሰጣል። መንፈስ ቅዱስ ፈተናንና ኃጢአትን ፍርሃትን ለማሸነፍ ኃይልን ይሰጣል። የሐዋርያት ሥራ ቁጥር 1 እስከ 8 መንፈስ ቅዱስ በእናንተ በወረደ ጊዜ ኃይልን ትቀበላላችሁ ይላል። መንፈስ ቅዱስ ያስተምራል፣ ያሳስባል። ጌታችን መድኃኒታችን ኢየሱስ ክርስቶስ ያስተማረውን እንድናስታውስና እንድንረዳ ይረዳናል። መንፈስ ቅዱስ ያጽናናል፣ ያበረታል። መንፈስ ቅዱስ በችግር ጊዜ ሰላምን፣ መጽናናትን፣ ተስፋን ያመጣል።
ዮሐንስ 14 ከቁጥር 16 እኔ አብን እለምነዋለሁ እርሱም ሌላ ረዳት ይሰጣችኋል ይለናል። መንፈስ ቅዱስ ባህሪን ይለውጣል። መንፈስ ቅዱስ በውስጣችን ቅዱስ ባህሪን ያፈራል። እነዛም ባህሪያት የመንፈስ ቅዱስ ፍሬ ይባላሉ። ገላትያን 5 ከቁጥር 22 ፍቅር፣ ደስታ፣ ሰላም፣ ትዕግስት፣ ቸርነት፣ በጎነት፣ ታማኝነት፣ ገርነት፣ ራስን መግዛት የመንፈስ ቅዱስ ባህሪዎች ናቸው። መንፈስ ቅዱስ መንፈሳዊ ስጦታዎችን ይሰጣል። ቤተክርስቲያንንና ሌሎችን ለማገልገል መንፈስ ቅዱስ መንፈሳዊ ስጦታዎችን ለአማኝ ክርስቲያኖች ልዩ ስጦታዎች ይሰጣል። የተለየ ስጦታዎች አሉ፣ ነገር ግን ያው መንፈስ ያከፋፍላቸዋል ይለናል። መንፈስ ቅዱስ በጸሎት ውስጥ ይረዳናል። ምን እንደምንናገር ሳናውቅ መንፈስ ቅዱስ እንድንጸልይ ይረዳናል። ሮሜዮ 8 ከቁጥር 26 መንፈስ ራሱ በቃላት በማይነገር መቃተት ይማልድልናል ይላል። እንደ እግዚአብሔር ልጆች ምልክት ያደርግብናል። መንፈስ ቅዱስ የእግዚአብሔር መሆናችንን የሚያሳይ ማህተም ነው። ኤፌሶን 1 ቁጥር 13 ባመናችሁ ጊዜ በእሱ ውስጥ በማህተም በተስፋው መንፈስ ቅዱስ ምልክት ተደርጎባችኋል ይለናል። እነዚህ የመንፈስ ቅዱስ ጥቅሞች ናቸው። መንፈስ ቅዱስ እንዴት ይሰራል? መንፈስ ቅዱስ በጸጥታ ወደ ልብህ ይገባል። በጩኸት ሳይሆን በሰላም ሐሳብህን፣ ስሜትህን፣ ፍላጎትህን ይነካል። ልብህን ወደ እግዚአብሔር ያረዝማል። ለትክክለኛው ነገር አዎ፣ ለኃጢአት አይሆንም የምትልበትን ኃይል ይሰጣል። መንፈስ ቅዱስ እንዲሰራ ንጹህ ልብ ይፈልጋል። ኃጢአቱን የሚናዘዝ መንፈስ ቅዱስ እሱን ለመርዳት ይመጣል። የሐዋርያት ሥራ ቁጥር 2:38 ንስሐ ግቡ እና ተጠመቁ መንፈስ ቅዱስን ስጦታ ትቀበላላችሁ ይላል። እግዚአብሔርን የሚወድ ሰው መንፈስ ቅዱስ ይሰራበታል። እግዚአብሔርን የሚወዱ ሰዎች መውደዳቸውን፣ ፍቅራቸውን ሕያው ለማድረግ መንፈስ ቅዱስ ያስፈልጋቸዋል። ፍቅር ብቻውን በቂ አይደለም። ለማደግና ለማነጽ መንፈስ ቅዱስ ያስፈልጋል። መንፈስ ቅዱስ ለእግዚአብሔር ያለንን ፍቅር ያሳድጋል። ሌሎችን ለመውደድ ጥንካሬን ይሰጣል። ሮሜዮ 5 ከቁጥር 5 ላይ የእግዚአብሔር ፍቅር መንፈስ ቅዱስ በልባችን ይፈሳል ይለናል። መንፈስ ቅዱስ ለማገልገል የሚፈልጉትን ሰው ይረዳል። መንፈስ ቅዱስ ለመስበክ፣ ለመፈወስ፣ ለማነሳሳት የሚፈልግ ማንኛውንም ሰው መንፈስ ቅዱስ እርዳታ ያስፈልገዋል። ያለ መንፈስ ቅዱስ እርዳታ ስብከታችን፣ ጩኸት፣ አገልግሎታችን ፍሬ አልባ ይሆንብናል። እግዚአብሔርን በየቀኑ የሚፈልግ ሰው ወይም ልብ መንፈስ ቅዱስ ያለማቋረጥ የሚሹትን ጥበብ፣ ዕውቀት ዕለት ዕለት ይሞላሉ። ጸጋና እውነትን ይገልጽላቸዋል። እርሱ እግዚአብሔር በሚጸልዩና እርሱም በሚያሰላስሉ ውስጥ ይኖራል። ኤፌሶን 5 ከቁጥር 18 መንፈስን ተሞሉ ይለናል። መንፈስ ቅዱስ ደካማና ባዶ ሰውን ይረዳል። መንፈስ ቅዱስ ለመስራት ደካማና ባዶውን ሰው ይመርጣል። እናንተ ደካምነት ባመናችሁበት ቦታ ሁሉ እየተገኘ ይጠግናል፣ ባዶውን ይሞላል፣ የተሰበሩትን ያጽናናል፣ ደካማዎችን ያጠነክራል፣ የታመሙትን ይፈውሳል። ራሱን በእናንተ ልመና ውስጥ ይገልጥላችኋል፣ እምነታችንም ያጸናል። ማቴዎስ 5 ከቁጥር 3 መንፈስ ድሆች ብፁዓን ናቸው መንግሥተ ሰማያት የእነሱ ናትና ይለናል። መንፈስ ቅዱስ በአንድ ሰው ውስጥ እንዳለ እንዴት ይታወቃል?
መንፈስ ቅዱስ በፍሬው ይታወቃል። መንፈስ ቅዱስ በአንድ ሰው ውስጥ ሲኖር የዛ ሰው መገኘት መንፈሳዊ ፍሬዎችን ያፈራል። የነካው የተናገረው ሁሉ ይሆንለታል። እነዚህ ነገሮች በግድ ወይም በስራ ሳይሆን በመንፈስ ቅዱስ ኃይል በተፈጥሮ በሱ ውስጥ ያድጋሉ። ሁልጊዜ ሰላም፣ ደስታ፣ ፍቅር፣ ሐሴት፣ ትዕግስት፣ ቸርነት፣ በጎነት፣ ታማኝነት፣ ገርነት፣ ራስን መግዛት በሕይወታቸው ውስጥ እንደ መርህ ሆኖ ይታያል። መንፈስ ቅዱስ በውስጣቸው ያሉ ሰዎች የተለወጠ ልብ እና አእምሮ አላቸው። ኃጢአትን ይጠላሉ፣ ጽድቅን ይወዳሉ፣ በቀላሉ ይቅር ይላሉ፣ የጸሎት ፍላጎት በተደጋጋሚ ያሳያሉ። የእግዚአብሔር ቃል ሲጠራ ይሳተፋሉ፣ ይነቃቃሉ። ስህተት ሲሰሩ ሐዘን ይሰማቸዋል፣ በፍጥነትም ንስሐ ይገባሉ። ሕዝቅኤል 36 ቁጥር 26 አዲስ ልብንም እሰጣችኋለሁ፣ አዲስ መንፈስንም እናንተ ላይ አኖራለሁ ይለናል። መንፈሳዊ ኃይልንና ጥበብን ያሳያሉ። ሁልጊዜ ታምራትን ሳይሆን የኃጢአትን ፍርሃትን ወይንም መንፈሳዊ ፈተናዎችን የሚያልፉበት ኃይል እና ጥበብ ይሰጣቸዋል። ነገሮችን ለመፍታት እግዚአብሔር መንገድን ያሳያቸዋል፣ እውነትን ያገኛሉ። ለኢየሱስ ፍቅር ያድርባቸዋል። ፍቅሩን፣ ሰላሙን፣ አንድነቱን እንዲመጣ ይሰብካሉ፣ ያወራሉ። የእግዚአብሔር መንፈስ ያለባቸው ሰዎች ለኢየሱስ ክርስቶስ ፍቅር ያድርባቸዋል። ፍቅሩን፣ ሰላሙን፣ አንድነቱን ይሰብካሉ፣ ያወራሉ። በአጠቃላይ አንድ ሰው ውስጥ መንፈስ ቅዱስ እንዳለው የሚከተሉት ምልክቶች ይታያሉ። በፍቅርና በሰላም የተሞላ ልብ፣ ክርስቶስን የሚያንጸባርቅ ሕይወት፣ ለጸሎትና ለእውነት ያለው ፍላጎት፣ ኃጢአትን የማሸነፍና ይቅርታ የማለት ኃይል፣ የሚገነባ እንጂ የሚያጠፋ ቃልን አለመጠቀሙን። እነዚህ ምልክቶች መንፈሳዊ ምልክቶች ናቸው። ሰይጣን ማንን ይጠላል? ወይንም ሰይጣን ማንን ይፈራል? መንፈስ ቅዱስ እርሱ እግዚአብሔር እስትንፋስ ነው። ዓለምን በቃሉ እስትንፋስ የፈጠረበት ያናገረበት ነው። ማንኛውም ነገር ከሱ ፊት ሊሰወር አይችልም። መንፈስ ቅዱስ እውነት ነው። በእውነት ፊት ውሸት መቆም አይችልም። ምንም ሰይጣን መንፈስ ቢሆንም መንግስቱ የሚጸና ወይንም የሚቆመው በሐሰተኞች ፊት ብቻ ነው። በእውነት ፊት መንግስቱ ሊቆም አይችልም። ምክንያቱም በመንፈስ ቅዱስ ፊት ጨለማ የለም። ዓለም የፈጠረ ስለሆነ ኃይል ስለሆነ የእግዚአብሔር እስትንፋስ ሰይጣንን ለዘላለም ያቃጥለዋል። ስለዚህ መንፈስ ቅዱስን ሰይጣን ይፈራል ማለት ነው። ሰይጣን በጨለማ ውስጥ የተኛውን ኃጢአተኛ አይፈራም። በብርሃን የሚነሳውንም አማኝ ክርስቲያን ይፈራል። ለእግዚአብሔር የተመረጠውን የሚጸልይ ልብ ያለውን ያጠቃል። ውጊያዎች ሲጠነክሩ ደካማ ስለሆንን አይደለም፣ ስለተመረጠን እንጂ። ስለዚህ እግዚአብሔር ልጅ ጸንተህ ቁም፣ ዲያብሎስን ተቃወም ካንተም ይሸሻል ይላል እግዚአብሔር። ብርሃን ሊጠቃ ይችላል፣ ግን በፍጹም አይሸነፍም። እግዚአብሔር ብርሃኔና አዳኜ ነው፣ ማን ያሸንፈኛል? ሰይጣን በመንፈስ ቅዱስ የተሞሉትን ኢየሱስ ክርስቶስን የሚጸልይ አማኝን ታዛዥና ትሑት ልብ በክርስቶስ አንድነት ያላቸውን ይፈራል። በአጭሩ ክርስቶስን በእናንተ ውስጥ ያለውን ሕያው ብርሃን ቃል በሰው ነፍስ ውስጥ ያለን የሰማይ እሳትን ይፈራል። ቻናላችንን ከወደዳችሁት ሰብስክራይብ፣ ሼር በማድረግ እንድትተባበሩ እንጠይቃለን። በሌላ ቪዲዮ እስክንገናኝ መልካም ሳምንት።